بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ود የቻናሌ ቤተሰቦቼ ወንድሞቼ በያላችሁበት ሰላም አለይኩም ወራህመቱላሂ ወበረካቱሁ እንዴት ናችሁ ሰላም ናችሁ እኔ ያለው አልহামዱሊላህ ሰላም ነኝ ኢንሻአላህ በመሃል ጋብ አድርገን የነበረውን የሂዳየተል ሙስተፊድን የተጅዊድ ትምህርት እንቀጥላለን ማለት ነው ሂዳየተል ሙስተፊድ ለጀማሪዎች የተዘጋጀች አጠር መጠን ያለች የተጅዊድ ኪታብ ስለሆነች ማለት ነው طيب ምን ይላል ባለፈው የተማርነው ሲፋተል ሁሩፍ ነበር የጀመረው ወሳኝ የሆነ ርዕስ ጀመረ ነበር መሃል ላይ ያቆምነው ከሲፋተል ሁሩፍ ላይ ሁለቱን አይተን ነበር አልጀህር የሚለውና አልሐምስ የሚለውን ሁለቱን ጀህር ተቃራኒው ሐምስ ነው ሁለቱን ጀህር ምንድነው ሐምስ ምንድነው የሚለውን አይተናል ማለት ነው ለማስታወስ ያክል جهر بالومارات انحباس جري النفس عند النطق بحلب الحرف عند في البمنا بساعات اير ማስወጣት አየርን ማለት እንዳይወጣ ማድረግ انحباس ማድረግ አየር እንዳይወጣ ትንፋሽ እንዳይወጣ ማገት ማለት ትንፋሽን ማገት ብለን ነበር ያኔ ያልነው ማለት ነው ምክንያቱም ደግሞ لقوه الاعتماد على المخرج መውጫው ቦታ ላይ ሰውነታችን በደም ኮንታክት ስለሚያደርግ በደም ግጥም ብሎ ስለሚዘጋው ማለት ነው يعني حروفዎቹን با ስንላውን ባ ከንፈራችን በደንብ ነው ይገናኛል ምን ማየት ክፍተት መሃል ላይ አይኖርም ጃ ዳ ዛ ሮ እነኚህ ፊደላቶች ዛ ቦ ጦ ዞ ዓ ሮ ቆ ላ ማ ና ዋ ያ አሁን ይሄ እነኚህ ፊደላቶች በመንቀራበት ሰዓት እኔ ምንም ትንፋሽ አየር አይወጣም ማለት ነው ለዛም ነው ጀህር የተባለው ማለት ነው የነሱ ተቃራኒ ደግሞ አልሐምስ ነው ሐምስ ማለት ደግሞ ጀረያን النفس ነው አየር ማስወጣት عند النطق بالحرف ያንን ፊደል በመናነብበት ሰዓት ምክንያቱም ደግሞ لضعف الاعتماد على المخرج መውጫው ቦታ ላይ በጣም ስለማይጠጋ ማለት ነው وحروفه ያው እንደምትመለከቱት 10 ናቸው ማለት ነው فحثه እችን ፋን እችን ዝያለችን ፋን ዝጋር አምጧትና فحثه شخص سكت ያው ፋ ዝጋ የመጣችው የጽሁፍ ነው ባለው ማስረድቻቸዋለሁኝ فحسنا تنفاش على يوطال ثاء ነው ታዲያ በደንብ ነው ትንፋሽ የሚወጣው ስንል ትንፋሽ ይወጣል ሽን ስንል አሽ በደንብ ትንፋሽ ይወጣል ሆ ሶ ፋ ሳ ካ ታ እነኚህ የሐምስ ፊደላቶች ናቸው አየር ይወጣባቸዋል ማለት ነው ያኒ ታን ስንቀራ አየር ካላስወጣን አየር ካገታን ትክክል አይሆንም ማለት ነው እሺ አሽዳ አሁን ዛሬ ኢንሻአላህ የምናየው ደግሞ አሽዳ የሚለውን እናያለን ተቃራኒውንም አብረን የምናየው ይሆናል ማለት ነው አሽዳና አሽዳ ይለያል ሸዳ የሐረካ ሲሆን ሽዳ የሲፋት የባህሪ ነው የሚሆነው ማለት ነው طيب እዚህ ጋር ምን ይላል وهي ضد الرخاوه ضد الرخاوه ወይም الرخاوه የረኻዋ ተቃራኒ ናት ይላል የረኻዋ ተቃራኒ ነው شدة من الرخاوة من أصلا عبرنا يعلن ومعناهما معناته في اللغة بلغة بقوانقوا مالتنا وبعربية القوة تنكاري مالتنا شدة مالت قوة تنكاري مالتنا ومعناها في الاصطلاح باصطلاح دمو بتجويد هج ترجمي مسرت معناه انحباس مقتاثنو جري مفسسن الصوت لا يبتملكتو يقدموا يجهروا ጀሪ النفس አየር ነበር የምንገታው አይደለ እዚጋ ግን እዚጋ ልብ በሉ እዚጋ ግን አሰውት ድምጽ እንዳይረዝም ነው የምንገታው ድምጽ እንዳይገተት እንዳይረዝም ድምጣችን መክታት ማለት ነው عند النطق بالحرف ያንን ፊደል በመናነብበት ሰዓት የሽዳን ፊደል በመናነብበት ሰዓት ምክንያቱ ደግሞ لكمال الاعتماد على المخرج መخرጁ ላይ በጣም እንትን ስላለው እኔ ከማልነት ስላለው ማለት ነው ስለዚህ የጀህር ሲፋ ያላቸው ፊደላቶች ከዛ ውስጥ ወይ ደግሞ የሽዳ ሲፋ ያላቸው ፊደላቶች የጀህርም ሲፋ አለባቸው ማለት ነው ጀህርም አለባቸው የሽዳ ፊደላቶች ደግሞ ከጀህር ለየት የሚያደርጋቸው ምንድነው ሊከማል ሙሉ ስለሚሆን ኢዕቲማድ
ያኔ አንድን ፊደል በምናነብበት ሰዓት እንግዲህ ሰውነታችንን የሆነ ኮንታክት ያደርጋል። ኮንታክት በሚያደርግበት ሰዓት በሚገናኝበት ሰዓት በደንብ ስለሚገናኝ ግጥም ስለሚያደርግ ምንም እንኳን ትንፋሽ ድምጽ ራሱ አያስረዝምም ማለት ነው። ወሑሩፉሃ ፊደላቶቹ ደግሞ 8 ናቸው። መጅሙዓቱን የተሰባሰቡ ናቸው። ፊ ቀውሊከ በአባባህ ላይ አጂድ ቃጢን በከት እነኚህ ናቸው። አጂድ ቃጢን በከት 8 ናቸው። ሐምዛ፣ ጂም፣ ዳል፣ ቃፍ፣ ጣ፣ ባ፣ ካፍ፣ ታ አጂድ ቃጢን በከት አ አሁን ስንቀራ አ ነው እንጂ የምንለው አ እንልም ማለት ነው። ለምሳሌ ኢዛ ጃአ ነው እንጂ አ እንልም ማለት ነው። ጂም ጃ አጂ እንልም ማለት ነው። አጂ طيب من طيب ألم يجعل አጂ እነዚህ ጂም ያጥራል አይረዝም ማለት ነው። ዳልም ተወሰው ዳል አድ ዳል ዳ ወየምዱድ ወዩምዲድኩም ቢአምዋሊ ወበኒን ወዩምዲድ አድ ቃፍ አቆ ቃ ቃፍ አቆ طيب ጣ አጦ ጣ ባ ካፍታ እነኚህ ፊደላቶች በአጠቃላይ የምን ፊደላቶች ናቸው? የሽዳ ፊደላቶች ናቸው ማለት ነው። መኽረጅ ላይ በጣም ኢዕቲማድነት ስላለው በጣም ስለሚረገጥ ምን ይሆናል ማለት ነው? ሽዳ ይሆናል። አየር ድምጻችን አይረዝም ማለት ነው። ታ ብለን ያኔ ይሄ አሊፍ ሲኖረው ከአሊፍ መዱ ጋር አብረን ነው እንጂ ታ ያልነው ፊደሉ ለብቻ በተለይ ሳኪን አድርገን አት ስንል አት አይረዝምም። አት ቁርጥ ነው የሚለው ማለት ነው። ካፍም አክ ማርዘም አንችልም። አክ ለምሳሌ አሁን አይንን ብንወስድ አይን አሁን ውስጥ የለም። አው አየሽ ይረዝማል። ግን ካፍን አክ ማለት አንችልም። ይሄው ይቋረጣል። ባ አብ ማለት አንችልም። አብ ጣም እንደዛው አጦ ማለት አንችልም። አጦ ቃፍ አቆ አጂ አድ እንደዚህ በቃ ያጥራል። በቃ ድምጣችን ቁርጥ ነው የሚለው ማለት ነው። ስለዚህ ግልጽ እንደሆናችሁ ተስፋ አደርጋለሁ። ስለዚህ በዚህ መልኩ መለየት እንችላለን ማለት ነው። ሳኪን አድርገን ስንቀራው ማርዘም አንችልም። ኢንሂባስ ጀርይ ሰውት የድምጽ መርዘምን ማግታት ማቁረጥ ማለት ነው። እናርዝመው ምንድነው አይረዘምንም በትክክል ማቅራት የምንችል ከሆነ ማለት ነው። طيب الرخاوة ሌላኛው ደግሞ ረኻዋ ነው። ረኻዋ وهي ضد الشدة የሽዳ ተቃራኒ ነች ማለት ነው። ومعناها معناው ደግሞ في اللغة በቋንቋ አሊን ማግራራት ረኻዋ ሊን ማግራራት ማለት ነው። ومعناها في الاستلاء باستلاء ደግሞ معناው ጀረያን الصوت ድምጽ መፍሰስ የድምጽ መርዘም ማለት ነው። مع الحرف ከፊደሉ ጋር አብሮ ድምጣችንን መርዘም لضعف الاعتماد على المخرج መخرጁ ላይ መጠጋቱ ደከም ስለሚል ማለት ነው። በደም ስለማይጠጋ وحروفه 15 ፊደላቶቹ 15 ናቸው። ወይም ደግሞ ከሽዳ የተረፉ ፊደላቶች በአጠቃላይ አሁን ለምሳሌ ሳኪን አድርገን ነገር ታይት ማርዘም ይቻላል። ማርዘም ይቻላል። ማርዘም ይቻላል። ዛል ዛ አዝ አስ አሽ አስ አብ 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 አው አው አፍ አፍ አው አይ አይሽ ይሄ ምንድነው? ጀረያን ሶት ድምጣችን አብሮ ከፊደሉ ጋር ይረዝማል። በማን ተቃራኒ? በሽዳ ተቃራኒ ማለት ነው። በሽዳ አጂ አይባልም። አጂ አዴ አቆ አጦ አብ አክ አት ብለን ነው የምንቀራው ማለት ነው። ዛሬ ያየነው ሽዳና ተቃራኒ ነው። ደግሞ የሽዳን ተቃራኒ ረኻዋና ያየነው ማለት ነው። ሽዳ ቁዋ ጥንካሬ ሲሆን ደግሞ ይሄ ደግሞ ሊን ነው። ሊን ማግራት ማለት ነው። ማግራት የሚል ነው። እሺ ወበይነ አሽዳቲ ወረኻዋ በረኻዋና በሽዳ መካከል
حالة توسط መካከለኛ አለ ያኒ እንደ ሽዳም ድምጣችንን ቁርጥ አናረጋውም እንደ ረኻዋም ደግሞ በደንብ ርዝም ማናረጋው መካከለኛ ይሆናል وحروفها يعني متوسط بينيام ትባላለች متوسطም ተብላ ትጠራለች ማለት ነው وحروفها ፊደላቶቹ 5 ናቸው وهي ص لام نون عين ميم راء وهي مجموعة في قولك لين عمر የሚለው ጋር ተሰብስባለች ማለት ነው لين عمر የሚለው ላይ ተሰብስባለች لين عمر የሽዳ ፊደላቶች አጂጥ ቀጢም በከት ነው የሐምስ ፊደል فحثه شخص سكت ነው የሊን ደግሞ እዚህ ጋር እንደምትመለከቱት ሊን ዑመር ብላችሁ ከያዛችሁ ተዛ የተቀረው ፊደል የማን ነው የረኻዋ ነው ሊን ዑመርና አጂጥ ቀጢም በከት ብለን ከዚህ ስናወጣ ከዚህ የተቀረው በአጠቃላይ የረኻዋ ፊደል ነው ማለት ነው ለምሳሌ ለምንዱስን አል ብለን እንደ ሽዳ ቁርጥ ማናርገውም አል ብለን እንደ ረኻዋ ማናረዝመም አል መካከለኛ አል ኑንም እንደዛው አን ብለንም አናረግም አይንም እንደዛው መካከለኛ አም አዩ እንደዛ እንጂ አንልም እንደ ረኻዋ አንልም እንደ ሽዳ ማለት ነው አር ማሻአላ በዚህ መልኩ መለየት ከቻልን ፊደላቶችን በትክክል ማንበብ እንችላለን አሁን የሽዳን ፊደል ከወሰድን የሽዳ ፊደል አጂጥ ቀጢም በከት ነው አይደል ጂም ላይ አጂ ብለን ነው መቅራት ያለብን ሲፋውን አውቀናል ዳልንም አድ አቆ አጦ አብ አክ አት ብለን መቅራት እንዳለብን ተረድተናል ድምጣችን መርዘም እንደሌለበት ተረድተናል ስለዚህ በትክክለኛ ሲፋት الحروفን ከተረዳን በዚህ መልኩ መቅራት እንችላለን ማለት ነው ነገር ግን ሊን ዑመር ላይ ከመጣን ግን ሊን ዑመር ላይ ምንድነው የምናደርገው አን አም አር ብለን መካከለኛ አድርገን ነው የምንቀራው ማለት ነው وقد وصفت تገልጻለች ማለት ነው بالتوسط ተብላ ተገልጻለች لأن الصوت ድምጻችን لم يجري معها ከፊደሉ ጋር አይሄድም አይፈስም جريانه مع حروف الرخاوة ከረኻዋ ፊደል ጋር አብሮ እንደሚሄደው ድምጻችን አብሮ እኩል አይሄድም አይረዝምም በጣም ولم ينحبس አይገታም معها ከፊደሉ ጋር ማለት ነው انحباسه في حروف الشدة የሽዳ ፊደላቶች ላይ ድምጻችን እንደሚገታው አይገታም መካከለኛ ነው የሚሆነው ማለት ነው ስለዚህ የዛሬው ይሄን ይመስላል ማለት ነው በቀጣይ ደግሞ አልስቲዕላእ የሚለውና ተቃራኒውን ወድዱሁ ኢስቲፋል በቀጣይ የምናይ ይሆናል ማለት ነው የዛሬው ትምህርታችን ይሄን ይመስላል በጥሞና ማዳመጥ ይፈልጋል በተለይ ሲፋት الحروف ጥሞና ይፈልጋል የሆነ ትኩረት ይፈልጋል በትኩረት አዳምጡት ማለት ነው በትኩረት ካዳመጣችሁት ግልጽ እንደሚሆንላችሁ ያው ኢንሻአላህ ተስፋ አረጋለሁ ማለት ነው የዛሬው ቅራታችን ይመስላል በዚህ ጨርሻለሁኝ ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله وسلم على نبينا محمد وجزاكم الله خير والسلام عليكم ورحمة الله وبركاته